አምላክ አሜን። ይህ የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ይህንን ማደያ ቦታውን በደንብ አጥንቶ ይሄ ለገበያ ማዕከል ቢሆን ማህበረሰቡን ያሳትፋል ብሎ አስቦ አንድ ወንድማችን ብሩክ የሚባል ወንድማችን ልጃችን የተክሲያን ልጅ ነው። ለሱ እንግዲህ አከራይተን ነው። ይሄ በጣም ልዩ ተአምር ነው። ከብዙ ድካም ከብዙ ስቃይ በኋላ በእውነት የእግዚአብሔር ድንቅ ስራ ነው። መቼም ድንቅ ስራውን ተናግረን አያልቅም። ይሄ የእግዚአብሔር ስራ ነው። ይህንን ያደረገ እግዚአብሔር ዛሬ እንግዲህ ይሄ ናፍጣ ነው። ቤንዚን ከኋላ እየመጣ ነው። ናፍጣ ያው መጥቶ ዛሬ ወደ በርሚሉ እየተዘረገፈ ነው። እንግዲህ ከቅዳሜ ጀምሮ እንደ እግዚአብሔር ፈቃድ በአባቶቻችን ተባርኮ ከቅዳሜ በኋላ ስራው ይጀምራል ማለት ነው። እንግዲህ ይሄ በጣም ልዩ ታምር ነው። ከብዙ ስራ ብዙ ድካም ነበረው፣ ብዙ መከራ ነበረው፣ ብዙ ችግር ነበረ። ያን ሁሉ አሳልፈን በእውነት ምስጋና ለሚገባው በሰዓቱ በመረቃቱ መመስገን ያለበት አካል የመንግስት አካላት የቤተክርስቲያን ከቤተክርስቲያን መዋቅር ጀምሮ ከታች እስከ ላይ ያለው መዋቅር ጀምሮ መመስገን ያለበት በአባቶች ምስጋና ይቀርባል። እኔ ግን ያው ደስታዬን ለመግለጽ ነው ይህንን ይፋ የምናደርግበት ቀኑ እየደረሰ ነው። ዛሬ ግን በእውነት ይሄ ልዩ ተአምር ነው። እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ማደያ መባሉ በራሱ ቀላል ነገር አይደለም። እንግዲህ ይሄ ንብረትነቱ የቤተክርስቲያን ነው፣ ሀብትነቱ የቤተክርስቲያን ነው። እጅግ በጣም ልዩ ነው። ቤተክርስቲያኗ ራሷን በልማት መቻሏ ማህበረሰቡን ማሳተፏ የትልቅ ነገር ነው። በቃ አጠቃላይ ሴንተር ቦታ ላይ ነው ያለው። በዚህ ቡልቡል አካባቢ ቦሌ አካባቢ ማደያ የለም። እንደሚታወቀው የኤሌክትሪክ መኪናዎች አሁን በእውነት መንግስት በሚያደርገው ከፍተኛ የአሰራር ለውጥና የማዘመን ሁኔታ የኤሌክትሪክ ቻርጀር ኤሌክትሪክ መኪናዎች እየገቡ ነው። ለነሱ ደግሞ ቻርጀር ያስፈልጋቸዋል። ቻርጀሩም አጠቃላይ ተዘጋጅቷል። ናፍጣ ነው። ይሄ ናፍጣ ነው። ቤንዚን እየመጣ ነው። ይሄ ልዩ ተአምር ነው። እንግዲህ እጹብ ለሰማይ ሆኖ ለሚሰማው ሰው ሁሉ እጹብ ነው። እጹብ ድንቅ ነውና ይህንን ያደረገልን አባታችን አምላካችን ስሙ የተመሰገነ ይሁን። ከዚያም በኋላ ደግሞ በየስልጣን ደረጃ ያገዙን የተክሲያን ልጆቻችን በእምነት የሚመስሉ የማይመስሉንም በእውነት ምስጋናችን ላቅ ያለ ነው። ይሄ ለኔ ልዩ ተአምር ነው። ይሄን እንግዲህ ማየት ይቻላል። እንደሚታየው ነው። ይሄ በጣም ሴንተር ቦታ ነው፣ ልዩ ቦታ ነው። ቤተክርስቲያኗ ከተወሰኑ አመታት በኋላ ይሄ ማደያዋ የራሷ ነው የሚሆነው። በጣም ልዩ ተአምር ነው። እንግዲህ ይሄንን የደስታችን ተካፋይ የሆናችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ ሌሎቹም በልማት ተሳታፊ የምትሆኑ አጠቃላይ እዚህ ጋር የሚገለገለው የእምነት ልዩነት የለም። ማንኛውም ሰው የሚያስተናግድ ነው። ገበያ ነው፣ የገበያ ማዕከል ነው። ሁሉንም የሚያስተናግድ ሴንተር የሆነ ቦታ ላይ ስለሆነ በእውነት ምስጋናችንን ላቅ ያለ ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ሁላችሁም የደስታችን ተካፋይ እንድትሆኑ በእግዚአብሔር ስም እናሳስባለን። ሌላው ደግሞ ቤተክርስቲያናችን እጅግ በጣም በጥሩ ሁኔታና በአማረ ሁኔታ ህንጻ ቤተክርስቲያን እየተሰራ ነው። እሱ ደግሞ የመስቀል ተከላ እንደ እግዚአብሔር ፈቃድ በ16 ቅዳሜ አስበናል። አጠቃላይ የዶሙን ስራ ሁሉ ነገር ጨርሰን የድንጋይ ጥርብ ስራ የተሰራ ነው። መስቀሉ በበጎ አድራጊ ምእመናን የተሰራው እሱን ለመትከል ፕሮግራም ይዘናል። እግዚአብሔር ለዚያ ሰው ይበለን። አጠቃላይ ግን የዛሬውን ደስታችን ከትንሹ በጥቂቱ ቀንጨብ አድርገን ይህንን ለማስተዋወቅና ይህንን ልናበስራችሁ ስለፈለግን ነው። በሰፊው ከቅዳሜ በኋላ የሚነገር ይሆናል። በአባቶቻችን ይባረካል። በካህናቱ ጸሎት ቤተክርስቲያን እንደመሆኑ መጠን ምንም እንኳ የህዝቡ ተሳትፎ ህዝቡን የሚያገለግል ሁሉንም ያሳተፈ ቢሆንም በጸሎት ነውና የሚጀመረው። ይህ የቦሌ አየር ማረፊያ በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ማደያ ነው ብለን ነው የምናረጋግጠውና በእውነት ለዚህ ነገር ያደረሰን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እግዚአብሔር ከሁላችን ጋር ይሁን። ሆናችሁ የቤተክርስቲያናችሁ ጉዳይ የሚያስጨንቃችሁ ሁሉ እንኳን ደስ አላችሁ፣ እንኳን ደስ አለን። በዓለ ጥምቀቱን በደመቀ ሁኔታ በሰላም በፍቅር
ጸጥታ በተሞላበት የመንግስት አጋዥነት እውነት ለመናገር ከጎናችን ሳይለዩ ወጣቱ መንገዱን በመጥረግ ሳሩ ያምራል፣ ዛፉ ያምራል። ወጣቱ ምንጣፉን በማንጠፍ የጸጥታ አካሉ ሰላሙ እንዲጠበቅ ከጎናችን በመሆን የከፍተኛ ልዩ የሆነ በዓል አክብረናል። እግዚአብሔር ስለረዳን ለሀገራችን ሰላም፣ ለቤተክርስቲያናችን ሰላም፣ ለሁላችን ሰላም አባታችን ፈጣሪያችን እግዚአብሔር ያድለን ያግዘን። ወደፊትም በምንሰራው ስራ ሁሉ እግዚአብሔር ያግዘናል። ማህበረሰቡም ከጎናችን ነው። ስለዚህ ለዛሬ ቀን ያደረሰን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።